እጸልያለሁ 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 በፊቱ ወድቄ ለምኜ መች አፍሬ አውቃለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ ድልን አግኝቻለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ መልስን አግኝቻለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ እንደሚሰማ አምናለሁ። ምናልባት በህይወቴ በጣም ብዙ ተጽዕኖ ካመጡ ሰዎች አንዱና ፊተኛው ነው። አንድ ቤተክርስቲያን ነበር የምናገለግለው ዛሬ 44 ዓመት ጀምሮ ማለት ነው። ምናልባት በሰንበት ትምህርት ቤት ያለፋችሁ 29 ዙር 2 ኮርስ ሰጥ ነበር፣ መንፈሳዊ ውጊያንና ምልጃ። መንፈሳዊ ውጊያ ባስተማርኩ ቁጥር እሱን ሳላነሳ ያለፍኩበት ጊዜ የለኝም። ሰንበት ትምህርት ቤት የተማራችሁ በሙሉ ታውቃላችሁ። አሁን ስሙ እየመጣላችሁ እንደሆነ አስባለሁ። ፊት መንፈሳዊ ውጊያ በዚህ በክርስቲያን ሰራተኞች ኅብረት እየጠራሁት ያስተምር ነበርና 2-3 ጊዜ ያስተማርልኝና እምቢ አለኝ እና ለምንድን ነው እምቢ የምትለው? እግዚአብሔር እንደዚህ አይነት ጸጋ ሰጥቶ ምናምን ብዬ ስለው እናንተማ ተምራችሁ ቤታችሁ ትገባላችሁ፣ ከዛ በኋላ ጦርነቱን ማሳልፈው እኔ ነኝ ያለ። ያኔ አልገባኝም። ትንሽ ራሱን እንደወደደ አድርጌ አስቤ ነበር። በደንብ ስገባበት ግን ገባኝ እና ያው በጸሎት ትምህርት ቤት ሁሉ ጊዜ መንፈሳዊ ውጊያ ኮርስ በሰጠው ቁጥር ጸልዩልኝ እንደምል ታውቃላችሁ። በጣም የተወደደ ነው። በጣም ወደው በህይወቴ ውስጥ ትልቅ ተጽዕኖ ያሳደረ አብረን ያደግነው ማለት ይችላለሁ። አሁን የሚኖረው ጄኔቭ ነው። ወደዚህ ሲወጣ ልጅ እንዳይመስላችሁ የ3 ልጆች አያት ነው። እኔ ገና አያት አልሆንኩም። እሱ የ3 ልጆች አያት ነው። ፓስተር ብርሃኑ ቸርነት ይባላል። ለሱ ይሄን ጊዜ እሰጣለሁ። በኋላ በደንብ እንጸልይለታለን። እሱ ወደዚህ መጥቶ ያገለግለናል። ዛሬ የማስተምረው ትምህርት በግድ ነው የተቀበልኩት። አሁን የመጣሁት ለማስተማር አልነበረም። ስለዚህ አገልግሎት አልቀበልም ብዬ ነበር። ሳሚን ግን እምቢ ለማለት በጣም መጨከን አልቻልኩም። እሺ አልኩት። ግን እንዳካፍላችሁ ያሰብኩት ነገር ምን ያህል ኤግዛክትሊ አሁን ከተያዛችሁበት ወይም እየጸለያችሁበት ካለ ነገር ጋር ይሄድ አይሄድ እርግጠኛ አይደለሁም። አንድ ነገር እርግጠኛ መሆን የምችለው ምንድነው የትናንትናችንን እንድናይበት ግን ለነጋችን ደግሞ ስንቅ እንዲሆነን የሚያስችለን ነገር ነው ማካፈላችሁ። የማካፈላችሁ ከዲሰርንመንት ወይም መናፍስትን መለየት በሚል ርዕስ ካስተማርኩት የተወሰነ ሐሳብ ቀንጭቤ ነው ማስተምራችሁ። እኔ እንደማምነው ብዙዎቻችሁም ተስማማላችሁ ብዬ እንደማስበው ጳውሎስ በዚህ ዘመን ቢኖር እና ለኛ ደብዳቤ ቢጽፍልን ለቆሮንቶስ ሰዎች እንደጻፈላቸው አይነት ደብዳቤ ቢጽፍልን አብዝታችሁ ትንቢትን ፈልጉ የሚል አይመስለኝም። ይልቁንም አብዝታችሁ መናፍስትን መለየት ፈልጉ የሚል ይመስለኛል። እስቲ በዚህ ሐሳብ የምትስማሙ ሰዎች እጃችሁን አሳዩኝ። ጉባኤው በሙሉ ይስማማል። ተመልከቱ። አንድ ከተማ አስቡ። እዚህ ከተማ ወይም ሌላ የትም ከተማ አስቡ። ፖሊስ ጨርሶ በሌለበት ከተማ መኖር ምን ያህል ሴፍ ነው? ፖሊስ የሌለበት አካባቢና ሁኔታ ለማን ነው የሚመቸው? ለሌባ ብቻ ነው የሚመቸው አይደለም? የጸጋ ስጦታዎች የመንፈስን መለየት በሌለበት መንገድ ወይም በሌለበት ሁኔታ መንፈስን መለየት ኤክሰርሳይዝ በማይደረግበት መንፈስን የመለየት ጸጋ በማይገለጥበት ሁኔታ መጠቀም ማለት ልክ ፖሊስ በሌለበት ከተማ የመኖር
ያህል ነው። ስለዚህ መናፍስትን መለየት አጥብቀን ልንፈልግ ይገባል። እናንተ የምትማልዱ የእግዚአብሔርን ፊት የምትፈልጉ ደጁን የምታንኳኩ ሰዎች ለዚህ ለምድራችን ብቻ አይደለም፣ አሁን ላለው ክርስትና በየቦታው ላለው ክርስትና በእውነት እግዚአብሔር መናፍስትን የመለየት ስጦታ ባይዘዌይ መናፍስትን የመለየት ስጦታ በስጦታ መልክ በአንዳንድ ሰዎች ህይወት ውስጥ ብቻ የሚገለጥ አይደለም። በእያንዳንዱ ክርስቲያን ህይወት ውስጥ ሊሰራ የሚገባው ነገር ነው። ያው እሱን ማስተማር ስለማልችል አልፈዋለሁ፣ ግን በዚህ ነገር መጸለይ እንዳለብን አስባለሁ። ወደ ትምህርቴ ለመግባት እስቲ አንድ ነገር አስቡ። በሰዎች አገልግሎት ውስጥ ስለምንሰማቸው የተዘበራረቁ የተለያዩ የተቀያየጡ ተቃራኒ የሆኑ ምስክርነቶችን እስቲ አስቡና ስለ እንደዚህ አይነት ነገር ምን ማለት ይቻላል? ምን ማለቴ ነው? ለምሳሌ አንዳንድ ሰዎች ስላላቸው መንፈሳዊ አገልግሎት በጣም ተቃራኒ የሆኑ ሁለት ነገሮችን እንሰማለን። በአንድ ወገን የሆኑ ሰዎች እነሱና እከሌ የሚባል ኤክስ የሚባል ነብይ እንበል የፈውስ ስጦታ ያለው እንበል whatever it is እግዚአብሔር በጣም የሚናገረው ሰው ነው፣ እሱ ትንቢት ተናግሮ ይሄ ደርሶልኛል የሚሉና እነዚህ ሰዎች ያ የጸጋ ስጦታ እንዳላቸው የእግዚአብሔርም ሰዎች እንደሆኑ የሚመሰክሩላቸው ሰዎች አሉ። በዛኑ ልክ በተመሳሳይ ሁኔታ ግን በተቃራኒው ደግሞ የለም ይሄ ሰውዬ የተናገረው ትንቢት ምን አላለም? አልተፈጸመም። ስለዚህ ሐሰተኛ ነብይ ነው፣ እግዚአብሔርን አጥርቶ የሚሰማ ሰው አይደለም የሚሉ ሰዎች ደግሞ በሌላ ጎን እንሰማለን። የፈውስ ስጦታም ያለው ሰው ሊሆን ይችላል። አንዳንድ ሰዎች እነሱና እግዚአብሔር በዚህ ሰው በኩል ፈውስ አድርጎልኛል፣ ጤና አግኝቻለሁ፣ እንደተናገረው ተፈውሻለሁ ብሎ የሚመሰክሩ ሰዎች እናገኛለን። ስለዛው ሰውዬ ደግሞ ሌሎች ሰዎች እነሱና የለም ትፈወሳለህ ብሎኝ ምን አልተፈወስኩም ወይም ትፈወሳለህ ያለው ሰው እንኳን ሊፈወስ ምን ብሏል? ሞቷል ብለው የሚናገሩ ሰዎች አሉ። እንደዚህ በጣም ኮንፍሊክቲንግ የሆነ ተቃራኒ የሆነ ምስክርነት ስንሰማ ምንድነው ማለት የምንችለው? ያሉ ምርጫዎች ሶስት ይመስሉኛል። የመጀመሪያው ምርጫ ምንድነው? አንደኛው ምርጫ ምንድነው? ከሁለቱ አንዱ ውሸት ሊሆን ይችላል። ይሄ ማለት ምን ማለት ነው? እንግዲህ ተፈውሻለሁ ያለው ሰው እውነቱን ሊሆን ይችላል፣ አልተፈወስኩም ያለው ሰው ውሸቱን ሊሆን ይችላል። ወይም አልተፈወስኩም ያለው እውነት ሆኖ ተፈውሻለሁ ያለው ሰው እውነት ላይሆን ይችላል። ይሄ አንደኛው ምርጫችን ነው። ሁለተኛ ምርጫችን ደግሞ ሁለቱም ጨርሶ የሌሉ ነገሮች ሊሆን ይችላሉ። ምን ማለት ነው? ሰውየውም ሳይሆን ግን መረጃው ራሱ ምን ሊሆን ይችላል? ጨርሶ የተሳሳተ ሊሆን ይችላል። ሶስተኛው ምርጫ ግን ምንድነው? ሁለቱም እውነት ሊሆን ይችላል ይመስላችኋል? አንደኛው አንዱ እውነት ብቻ ሊሆን ይችላል። ሁለተኛው ሁለቱም እውነት ላይሆኑ ይችላሉ። ከምን የተነሳ? ከመረጃው ስህተት የተነሳ። ሶስተኛው ግን ሁለቱም ተፈውሻለሁ ያለውም እውነቱን ነው፣ አልተፈወስኩም ያለውም እውነቱን ነው። እኔ ከሶስቱ ሶስተኛው በጣም ምን ይመስለኛል? ከባድ ይመስለኛል። እንዲህ አይነት የተቀያየጠ፣ እንዲህ አይነት የተደባለቀ፣ እንዲህ አይነት የተቃረነ አገልግሎትና ማንነት ያላቸው ሰዎች ሲኖሩ ወይም እንዲህ አይነት ነገር ሲገጥመን ምን ማለት እንችላለን? መጽሐፍ ቅዱስ ለእንደዚህ አይነቱ አስቸጋሪ ጉዳይ ሊሰጠን የሚችለው ምላሽ አለ ወይ? ሊያስተምረን የሚችለው ነገር አለ ወይ? ዛሬ እንግዲህ ይህንን ሐሳብ ነው የምንመለከተው። ይህንን አሁን ሶስተኛ ያልኳችሁን ነገር ሁለቱም እውነት የሚሆንበት በአንድ ሰው ህይወት ውስጥ አንዴ እውነት አንዴ ውሸት፣ አንዴ የሚሆን አንዴ የማይሆን ነገር የሚሆንበትን ሁኔታ የሚያስረዳን የእግዚአብሔርን ቃል አብረን እንመለከታለን። ከአንደኛ ነገሥት ላይ የአንደኛ ነገሥት ምዕራፍ 13 እንሄድና መጽሐፍ ቅዱስ የያዝን ሰዎች አንደኛ ነገሥት ምዕራፍ 13ን አብረን እናነባለን። ምን ያህል ጊዜ እንደተሰጠኝ አላውቅም። ቶሎ ለመሄድ ሞክራለሁ። ክፍሉ ረጅም ስለሆነ አነበዋለሁ። በጌታ በኢየሱስ ክርስቶስ ስም አነበዋለሁ።
አንደኛ ነገሥት ምዕራፍ 13 እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤተል መጣ። ኢዮርብዓምም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበረ። በመሠዊያውም ላይ መሠዊያው ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናት ይሰዋብሃል፣ የሰዎቹንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ። በዚያም ቀን እግዚአብሔር የተናገረው መልእክት ይህ ነው፣ እነሆ መሠዊያው ይሰነጠቃል፣ በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሡም የእግዚአብሔር ሰው በቤተል ባለው መሠዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮርብዓም እጁን ከመሠዊያው አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልተቻለውም። የእግዚአብሔርም ሰው በእግዚአብሔር ቃል እንደሰጠው ምልክት መሠዊያው ተሰነጠቀ፣ አመዱም ከመሠዊያው ፈሰሰ። ንጉሡም የእግዚአብሔርን ሰው አሁን የአምላክህን የእግዚአብሔርን ፊት ለምን፣ እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ፣ የንጉሡም እጅ ወደ እርሱ ተመለሰች፣ እንደ ቀድሞም ሆነች። ንጉሡም የእግዚአብሔርን ሰው ከኔ ጋር ወደ ቤቴ ና፣ እንጀራም ብላ፣ በረከትም እሰጥሃለሁ አለው። የእግዚአብሔርም ሰው ንጉሡን የቤትህን እኩሌታ እንኳን ብትሰጠኝ ካንተ ጋር አልገባም፣ በዚህም ስፍራ እንጀራ አልበላም፣ ውሃም አልጠጣም። እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁና አለው። በሌላም መንገድ ሄደ፣ ወደ ቤተልም በመጣበት መንገድ አልተመለሰም። በቤተልም አንድ ሽማግሌ ነቢይ ይቀመጥ ነበር። ልጆቹም ወደ እርሱ መጥተው በዚያ ቀን የእግዚአብሔር ሰው በቤተል ያደረገውን ሥራ ሁሉ ነገሩት። ደግሞም ለንጉሡ የተናገረውን ቃል ሁሉ ለአባታቸው ነገሩት። አባታቸውም በማናቸው መንገድ ሄደ አላቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የሄደበትን መንገድ አመለከቱት። ልጆቹንም አህያውን ጫኑልኝ አላቸው። አህያውንም በጫኑለት ጊዜ ተቀመጠበት። ከእግዚአብሔርም ሰው በኋላ ሄደ። በአድባርም ዛፍ በታይ ተቀምጦ አገኘውና ከይሁዳ የመጣህ የእግዚአብሔር ሰው አንተ ነህን አለው። እርሱም እኔ ነኝ አለ። እርሱም ከኔ ጋር ወደ ቤቴ ና፣ እንጀራም ብላ አለው። እርሱም ካንተ ጋር መለስና ገባ ዘንድ አይቻለኝም፣ በዚህም ስፍራ ካንተ ጋር እንጀራ አልበላም፣ ውሃም አልጠጣም። በዚያም እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ተብሎልኛልና አለ። እርሱም እኔ ደግሞ እንዳንተ ነቢይ ነኝ፣ መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ካንተ ጋር ወደ ቤት መልሰው ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው። ከእርሱም ጋር ተመለሰ፣ በቤቱም እንጀራ በላ፣ ውሃም ጠጣ። በማዕድም ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነቢይ መጣ። ከይሁዳም ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና አምላክህም እግዚአብሔር ያዘዘህን እንጀራ አትብላ፣ ውሃም አትጠጣ ባለ ስፍራ እንጀራ በልተሃልና ውሃም ጠጥተሃልና ሬሳህ ወደ አባቶች መቃብር አይደርስም ብሎ ጮኸ። እንጀራም ከበላ ውሃም ከጠጣ በኋላ አህያውን ጫነለት። ተመልሶም በሄደ ጊዜ በመንገዱ ላይ አንበሳ አግኝቶ ገደለው፣ ሬሳውን በመንገድ ላይ ተጋድሞ ነበር። አህያውም በእርሱ አጠገብ ቆሞ ነበር፣ አንበሳውም ደግሞ በሬሳው አጠገብ ቆሞ ነበር። እነሆም መንገድ አላፊ ሰዎች ሬሳው በመንገዱ ወድቆ አንበሳውም በሬሳው አጠገብ ቆሞ አዩ። መጥተውም ሽማግሌው ነቢይ ተቀምጦበት በነበረው ከተማ አወሩ። ያም ከመንገድ የመለሰው ነቢይ ያን በሰማ ጊዜ በእግዚአብሔር አፍ ላይ ያመፀ ያ የእግዚአብሔር ሰው ነው፣ እግዚአብሔር እንደተናገረው ቃል እግዚአብሔር ለአንበሳ አሳልፎ ሰጥቶታል፣ ሰብሮም ገድሎታል አለ። ልጆቹንም አህያ ጫኑልኝ አላቸው። እነርሱም ጫኑለት። ሄደም ሬሳውን በመንገድ ወድቆ በሬሳውም አጠገብ አህያውና አንበሳው ቆመው፣ አንበሳው ሬሳውን ሳይበላው አህያውንም ሳይሰብረው አገኘም። ነቢዩም የእግዚአብሔርን ሰው ሬሳ አነሳ፣ በአህያውም ላይ ጭኖ መለሰው፣ ያለቅስለትና ይቀብረው ዘንድ ወደ ገዛ ከተማው ይዞት መጣ። ሬሳውንም በገዛ መቃብሩ አኖረው። ዋይ ዋይ ወንድሜ ሆይ እያሉ አለቀሱለት። ከቀበረውም በኋላ ልጆቹን እንዲህ ብሎ ተናገራቸው፣ በሞትሁ ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ፣ አጥንቶቼንም በአጥንቶቹ አጠገብ አኑሩ። በቤተል ባለው መሠዊያ ላይ፣ በሰማርያ ከተሞች ውስጥ ባሉ በኮረብቶቹ መስገጃዎች ላይ፣
በእግዚአብሔር ቃል የጮኸው ነገር በእውነት ይደርሳልና አለ። እዚህ ድረስ ይበቃናል። በዚህ ክፍል ውስጥ እንግዲህ የዚህ ታሪክ ተዋናይ የሆኑ አራት ዋና ዋና ተዋናዮች ማየት እንችላለን። አንደኛው እግዚአብሔር ራሱ ነው። ሁለተኛው ንጉስ ኢዮርብዓም ነው። ሶስተኛው ይሄ ከይሁዳ ወደ ቤተል መጣ የተባለው ስሙ ያልተጠራ ግን የእግዚአብሔር ሰው በመባል የተገለጠው ሰው ነው። አራተኛው ሽማግሌው ነብይ ነው። በቤተል ይቀመጥ የነበረው ሽማግሌ ነብይ ነው። የመጽሐፉን ታሪክ ስትከፋፍሉት ወደ አራት ቦታ ልንከፋፍለው እንችላለን። የመጀመሪያው ይሄ ከይሁዳ የመጣው የእግዚአብሔር ሰው በመባል የተገለጠው ሰው በቤተል ኢዮርብዓም የሚባለው ንጉስ በሚያጥንበት ስፍራ ላይ ጮሆ የተናገረውን የትንቢት ቃልና የኢዮርብዓምን ለዛ ትንቢት የሰጠውን ምላሽ ነው የምናየው። መጽሐፍ ቅዱስ ይሄንን ሰው በስም አይጠቅሰውም፣ ስሙ አይታወቅም። ነገር ግን በእግዚአብሔር ቃል ታዞ ከይሁዳ ወደ ቤተል የመጣ ሰው ነው። ወደ ቤተል በመጣ ጊዜ በታሪኩ ላይ እንደምናየው ኢዮርብዓም የሚባለው ንጉስ መሰዊያ አሰርቶ በቤተል ሲያጥን እንመለከተዋለን። ኢዮርብዓም ሁላችንም እንደምናውቀው ከንጉስ ሰለሞን በኋላ የነገሰ ሰው ነው። የነገስትን መጽሐፍ በምንመለከትበት ጊዜ የመጀመሪያዎቹ 11 ምዕራፎች ስለ ሰለሞን ነው የሚነግሩን። ከምዕራፍ 12 እስከ ምዕራፍ 17 ያለውን ክፍል በምንመለከትበት ጊዜ ግን የሰለሞን መንግስት ለሁለት እንደተከፈለ 10 ነገዶች የሰሜኑ የእስራኤል ግዛት ማለት ነው ተገንጥለው ኢዮርብዓም በሚባለው ሰው እጅ እንደወደቁ ወይም ደግሞ ኢዮርብዓም የሚባለው ሰው በላያቸው ላይ እንደነገሰ እንመለከታለን። የይሁዳና እስራኤል የሚባለው ክፍፍል እዚህ ጋር ነው የሚመጣው ማለት ነው። እና ኢዮርብዓም ቅድም እንዳልኳችሁ እግዚአብሔር ምንም እንኳን በትንቢት ቃል የሰለሞንን መንግስት ለሁለት ከፍሎ እሱ በ10 ነገዶች ላይ እንደሚነግስ የተናገረው ሰው ቢሆንም እግዚአብሔር በተናገረው ነገር ላይ ዋስትና ያላገኘ ሰው ነበር። እና የፖለቲካ መለያየቱ ሁለቱን አንድ የነበረውን ህዝብ ለሁለት የከፈለውና የገነጠለው የፖለቲካው ክስተት የሃይማኖትም ገጽታ እንዲኖረው ስለፈለገ በዳንና በቤተል ምን አደረገ? መሰዊያን አቆመ። እና አሁን ይሄ የእግዚአብሔር ሰው ከይሁዳ መጥቶ እዚህ በቤተል በመሰዊያው ላይ ያንን የትንቢት ቃል የተናገረው ኢዮርብዓም ህዝቡ እንደገና እስራኤልን 10 ነገድና 2 ነገዶች እንደገና ወደ አንድነት እንዳይመጡ በማሰብ የጀመረው ወይም ኢኒሼት ያደረገው የተለየ የሃይማኖት ልምምድ ነው። ይሄ የእግዚአብሔር ሰው ኢዮርብዓም ያንን በመሰዊያው ላይ ያጠነ ባለበት ጊዜ ጮሆ 2 ነገሮችን ተናገረ። የመጀመሪያ የተናገረው ነገር ምንድነው? ከዳዊት ቤት የሚነሳ በስም ኢዮስያስ የሚባል ሰው እንደሚመጣ ተናገረ። ሁለተኛ ደግሞ የተናገረው ነገር ምንድነው? ለዚህ እግዚአብሔር ለተናገረው ትንቢት ምልክት ይሆን ዘንድ አሁን ያጠነ ያለበት መሰዊያ ምን ይላል? ይሰነጠቃል፣ አመዱም ይፈሳል ብሎ ተናገረ። በነገራችን ላይ ይሄ ሰው በአንድ ምዕራፍ ውስጥ ብቻ የተጠቀሰ በስምም የማይታወቅ ነብይ ቢሆንም የነብይነቱ ሌቭል በለው ምን ልበል አላውቅም፣ በጣም ከፍተኛ የሆነ ስፍራ ሊሰጠው የሚገባ ሰው ነው። ምክንያቱም በመጽሐፍ ቅዱሳችን ውስጥ ስም ተጠቅሶ ከረጅም በኋላ ስለሚፈጸምና ስለሚመጣ እግዚአብሔር ስለሚያስነሳቸው ሰዎች የተናገሩ 2 ሰዎች ብቻ ናቸው። አንደኛው ኢሳይያስ ነው። ኢሳይያስ ስለ ቂሮስ የሚባል ሰው ገና ወደ ባቢሎን ምርኮ ህዝቡ ከመሄዱ በፊት እግዚአብሔር ቂሮስ የሚባል ንጉስ እንደሚያስነሳና ህዝቡን ነፃ አውጥቶ ቤተ መቅደሱ እንደገና እንደሚሰራ ተናግሯል ኢሳይያስ። ይሄ እንግዲህ የመጽሐፍ ቅዱስ አስተማሪዎች ኢሳይያስ ስለ ቂሮስ የተናገረውን ትንቢት ከ150 ዓመት በፊት የተናገረው እንደሆነ ይናገራሉ። ይሄ እዚህ ቦታ ያለው ሰው በስም የማይታወቅ በስም ያልተጠራው ግን የእግዚአብሔር ሰው የተባለው ግን ኢዮስያስ የሚባል ሰው ይመጣል ብሎ የተናገረው ከ300 ዓመታት በፊት ነው። ስለዚህ
የትንቢት አገልግሎቱ ሌቭል ስታዩት ከነ ኢሳይያስ ጋር ምን የምታረጉት ነው የምታስቀምጡት ትልቅ የእግዚአብሔር ሰው ነው። ዛሬ ልንገባበት አንችልም፣ ግን የዚህን ሰው ፍጻሜ በምታዩበት ሰዓት በዚህ ሌቭል በትንቢት ስጦታ የሚያገለግል የእግዚአብሔርን ሐሳብ ለመረዳትና ለመናገር በጣም ፕሪሳይስ የሆነ የእግዚአብሔርን ነገር ተቀብሎ ለማስተላለፍ የሚችል ሰው ትክክለኛ ባልሆነ ነገር ተታሎ መጨረሻው አላምር ብሎ የምታዩበት ምክንያት ምንድነው? ዲሰርንመንት ስለሌለው ነው። በነገራችን ላይ ዲሰርንመንትን በሌላ ጸጋ ልታካክሱት አትችሉም ማለት ነው። በጣም ጥሩ አስተማሪ ልትሆኑ ትችላላችሁ። የማስተማር ጸጋ፣ የመዘመር ጸጋ የፈውስ ጸጋ ሊኖራችሁ ይችላል። እንደዚህ ሰውዬ የትንቢት ጸጋ ሊኖራችሁ ይችላል። አንዱን በአንዱ ማካካስ አይቻልም። ዛሬ ይህን ስለማላስተምር አልነካውም። ዛሬ የምናየው ዋናው ሐሳብ ዲሰርንመንት በጣም አስፈላጊ የሚሆንበት ቅድም ያነሷችሁ 3 ነጥቦች አሉ አይደለም? ሰዎች የተደባለቀ ነገር አላቸው፣ የተቀያየጠ ነገር አላቸው። አንዴ እውነት አንዴ ውሸት የሆነ ነገር አላቸው። ይሄ ነገር እንዴት ነው በእግዚአብሔር ቃል የሚታየው የሚለውን ነገር ልነግራችሁ ነው። ከዚህ ቃል ግን የዚህ ትምህርት ሁለተኛው ክፍል ስለ ዲሰርንመንት ነው የሚናገረው። ኦኬ፣ አሁን የነገርኳችሁን ሐሳብ የነገርኳችሁ ለምንድን ነው? ይሄ ሰው በጣም ቀላል ሰው አይደለም። አገልግሎቱ በጣም ትልቅ የሆነ አገልግሎት ነው። የትንቢት ስጦታውን በጣም ሻርፕ ነው እግዚአብሔርን የሚሰማበት ነገር። በመጽሐፍ ቅዱስ እንዳልኳችሁ በጣም ውስን የሆኑ ሰዎች ናቸው። እሱና ማን ናቸው? ኢሳይያስ ብቻ ነው በስም ተጠርተው። ኦፍ ኮርስ ለረጅም ጊዜ የተነገሩ ትንቢቶች አሉ። የጌታችን የኢየሱስ ክርስቶስን መወለድ ቅድም እህታችን በጸሎታ ያነሳችውን 700 ዓመት በፊት የተነገረ ቃል ነው። ፕሪሳይስ በሆነ መንገድ ግን ስም ተጠቅሶ የመጣ የትንቢት ቃል በተመለከተ ግን እነዚህን 2 ሰዎች ዋና ያደርጋቸዋል። እኔው የዚህን ሰው ህይወት በዚህ ልክ ካስቀመጥን የተናገረው ነገር ወዲያው ደግሞ እንደተፈጸመ እንመለከታለን። ኢዮርብዓም መጀመሪያ ነብዩ የሱን የአዲስ ሃይማኖት ልምምድ የጣዖት ልምምድ እየተቃወመ በተናገረው ነገር ተቆጥቶ ሊያስይዘው ሲሞክር እጁን ሲዘረጋ ያዙት ብሎ ሲዘረጋ እጁ እንደደረቀ እናያለን። እና እጁ ሲደርቅ ይሄንን ሰው ሊቃወም እንደማይችል የእግዚአብሔር ኃይል ከሱ ጋር እንደነበረ እርግጠኛ ስለሆነ መለስ ብሎ ቀዝቀዝ ብሎ ምን አለው? እጄ እንድትመለስልኝ እባክህ ጸልይልኝ አለው። ጸለየለት። ከቁጥር 7 እስከ 10 የምናየው ሐሳብ ደግሞ ከጸሎቱ በኋላ ሰውየው ከተፈወሰ በኋላ ይሄ የእግዚአብሔር ሰው መልእክቱን አድርሶ ሊመለስ ያለበትን ሁኔታ ነው የምንመለከተው። እና ኢዮርብዓም ንጉሱ ይሄንን የእግዚአብሔርን ሰው ወደ ቤቱ እንዲገባ ከሱ ጋር እንጀራ እንዲበላ ምግብ እንዲበላ ይጋብዘዋል። ይሄ ሰው ግን ምግብን በሄድክበት ቦታ አትብላ፣ ውሃም አትጠጣ፣ እንደውም በሄድክበት መንገድ አትመለስ የሚል የእግዚአብሔርን ቃል ሰምቶ በዚህ ሁኔታ ተልኮ የመጣ ሰው ስለነበረ የንጉሱን ግብዣ ምን አረገ? እምቢ አለ። ንጉሱ የመንግስቱን እኩሌታ ወይም ብዙ ሀብትም እንኳን ሊሰጠው ቢለምነውም እንኳን ይሄ ሰው ምን አይደለም፣ ለሆዱ የሚገዛ ሰው አይደለም፣ ለሀብት የሚገዛ ሰው አይደለም፣ ለነዋይ የሚገዛ ሰው አይደለም። እግዚአብሔርን በመታዘዝ የጨከነ ሰው እና የጸጋ ስጦታ ብቻ ሳይሆን የሞራል አቋሙም እንኳን ምን አይነት ሰው ነው? በጣም ጠንካራ ሰው ነው። አንዳንድ ጊዜ ጥሩ ጸጋ ሊኖረን ይችላል። በቀላሉ ግን የምንሸነፍ የምንበረከክላቸው ነገሮች አሉ። የገንዘብ ኢሹ ሲሆን፣ የሆድ ኢሹ ሲሆን አይደለም፣ በትልልቅ ሰዎች የመጋበዝ ጉዳይ ሲሆን ሸብረክ ያደርገናል። ይሄ ሰው ግን እንደዚህ አይነት አይደለም። ምን ማለት ነው? የጸጋ ስጦታ ጉዳይ ብቻ ሳይሆን የሞራል አቋሙም ቀጥ ያለ ሰው ነው። ይሄ ሰው የሚገርም ሰው ነው። ስለዚህ የንጉሱን ግብዣ እምቢ ብሎ መንገዱን ሄደ። ከቁጥር 11 እስከ 22 ባለው ክፍል ማንን ነው የምናገኘው? ሽማግሌውን ነብይ ነው የምናገኘው። ዋናው የትምህርታችን የሚያጠነጥነው እዚህ ሽማግሌ ሰው ላይ ነው እና ይሄ በቤተል የሚኖር ሽማግሌ
ነብይ ተብሎ የተገለጠ ሰው እንደሆነ እንመለከታለን። ልክ እንደዛ የእግዚአብሔር ሰው የዚህም ሰው ስም አልተጠቀሰም በመጽሐፍ በነገሩ በዚህ ክፍል ላይ። ስለዚህ ሰው ብዙ ነገር ብንጠይቅ ማንመልሳቸው ነገሮች አሉ። የእግዚአብሔር መንፈስ ሆነ ብሎ እንደዛ ያደረገ ይመስለኛል። ለምሳሌ አሁን ይሄ ሰው የኢዮርብዓምን ታሪክ በመታነቡበት ጊዜ ኢዮርብዓም እነዚህ ጣዖታትን ባቆመ ጊዜ እሱን የተቃወሙ ይሄንን የጣዖት አምልኮ አንቀበልም ያሉ ሌዋውያንና ካህናትን ያሳደደ ሰው ነበር። ሌዋውያንና ካህናት ብቻ ሳይሆኑም ተራውም ሕዝብ እሱ ላቆመው መሰዊያ አንሰግድም ያሉ ወይም በሱ አዲስ ሃይማኖት ስርዓት ውስጥ አንሳተፍም ያሉ ተራው ሕዝብ ሁሉ ተሰዶ ወደ ይሁዳ የሆነበትን ሁኔታ እናገኛለን። ብዙ ነቢያቶች ተሰደዋል፣ ብዙ ካህናቶች ተሰደዋል፣ ብዙ ሌዋውያን ተሰደዋል። ይሄ ሰውዬ ግን አልተሰደደም። አሁንም የሚኖረው ቤት ነው፣ በቤተል ነው። እና ይሄ ሰውዬ የኢዮርብዓምን የጣዖት አምልኮ ይቃወማል ወይ ብለን ብንጠይቅ አዎ ብለን አፋችንን ሞልተን ልንመልስ አንችልም። ምክንያቱም ልጆቹ በዛ ቦታ ምን ብለዋል? ተካፍለዋል። ስለዚህ ተቃውሟል እንዳንል ልጆቹ ልኳል፣ አልተቃወመም እንዳንል እሱ አልሄደም። ስለዚህ ሰውዬ ማንነት እንዲህ ነው ብሎ በግልጽ ለመናገር አስቸጋሪ ነው። በስም አለመጠቀሱ ብቻ ሳይሆን የኑሮ ትሬንዱ ራሱ ግልጽ አይደለም። በዚህ መንገድ ምናልባት የተቀመጠበት ምክንያት እንደነዚህ አይነት ሰዎችን በምን ብቻ ነው የምናውቃቸው? በዲሰርንመንት ብቻ ነው። በውጪ ነገራቸው ውጫቸው ምንድነው? ቅይጥ ነገር ነው። ውጫቸው ምንድነው? ድብልቅ ነገር ነው። እውነተኛ እንዳትሏቸው የሆነ ችግር አለ። ችግር ያለባቸው ሰዎች ናቸው እንዳትሉ ደግሞ የሆነ እውነት ነገር ያላቸው ይመስላሉ። እና በዚህ መንገድ የዚህ ሰው ታሪክ የተተረከበት ምክንያት የዲሰርንመንትን አስፈላጊነት ለማሳየት ይመስለኛል። እና ይሄ ሰው ከልጆቹ ሰማ፣ የእግዚአብሔር ሰው የተናገረውን ነገር አደመጠ፣ ወዴት አቅጣጫ እንደሄደ ጠየቀ፣ አህያውን ጭኖ ተከተለው። ያ ሰው ማሰብ ትችላላችሁ ከቤቱ ምናልባት ትንሽ ስንቅ ይዞ ሊሆን ይችላል የወጣው ነው። ግን ረጅም መንገድ የተጓዘ ሰው፣ ያለ ምግብና ያለ ውሃ የተጓዘ የንጉስን ግብዣ የናቀ ሰው፣ ግን ከመንገዱ ብዛት የተነሳ ደክሞት በአንድ ቦታ አርፎ ተገኘ እና ደረሰበት። አንተ ነው ወይ ከይሁዳ የመጣኸው ነብይ ያለው? አዎ አለው። እና ባክና ተመለስና ከኔ ጋር አብረህ እንጀራ ብላ አለው። ተመለስ የሚለው ቃል በጣም አስፈላጊ ቃል ነው። ምክንያቱም ይሄ የእግዚአብሔር ሰው ለኢዮርብዓም ሲናገር ምን አለ? በእግዚአብሔር ቃል እግዚአብሔር ምን ብሎኛል አለ? አትመለስ ብሎኛል አለ። ይሄ ሽማግሌ ደግሞ ኤግዛክትሊ ተቃራኒውን ምን አለ? ተመለስና ከኔ ጋር እንጀራ ብላ አለው። የእግዚአብሔር ሰው ለኢዮርብዓም የነገረው ያንኑ ነገር ነገረው። ይሄንን ማድረግ አልችልም፣ እግዚአብሔር እንደዚህ ነገር እንዳላረግ ከልክሎኛል አለው። ሽማግሌው ነብይ ምን አደረገ? የለም አሉ። እግዚአብሔር ምን ብሎኛል? ተናግሮኛል። እግዚአብሔር ሂድና መልሰው፣ ካንተም ጋራ በቤትህ ይቀመጥ፣ እንጀራም ይብላ ብሎኛል ብሎ ተናገረው። መጽሐፍ ቅዱስ ምን ይላል? ዋሽቶም ተናገረው ይላል። ዋሽቶም ተናገረው ይላል። ከዛ በኋላ ከቁጥር 20 እስከ 22 ሲመለስ ትመለከታላችሁ። ከቁጥር 23 እስከ 36 ባለው ያንን የእግዚአብሔርን ሰው በጣም የሚያሳዝነኝ ሰው ነው። ከመጽሐፍ ቅዱስ ውስጥ የሚያሳዝኑኝ ታሪኮች መካከል ትልቅ ቦታ የምሰጠው ነው። አንዳንዱ ነገሮች አይመለስልኝም። ብዙ ጥያቄዎች ልናነሳ የምንችልባቸው ነገሮች አሉ፣ መልስ የማናገኝባቸው። ግን የዚህን ሰው አሳዛኝ መጨረሻ እንመለከታለን ከቁጥር 23 እስከ 36 ባለው ማለት ነው። የእግዚአብሔርን ሰው እኔም ነብይ ነኝ
ሲለው ምን ማለቱ ነው? አንተ ብቻ አይደለም እግዚአብሔርን የምትሰማው፣ እግዚአብሔር ለአንተም ብቻ አይደለም የሚናገረው፣ አንተ ብቻ አይደለም የነብይነት ጸጋ ያለ፣ እግዚአብሔር እኔንም ብሎኛል ተናግሮኛል አለው። እንደውም ምን አለው? እግዚአብሔር የተናገረኝ በምንድን ነው አለው? በመልአክ ነው አለው። መልአኩን ልኮ ተናግሮኛል አለ። እና ያ የእግዚአብሔር ሰው በዚህ ነገር ተታሎ ወደ ሽማግሌው ቤት መጣ። ወደ ሽማግሌው ቤት ከመጣ በኋላ በመሃል ላይ ተቀምጦ የእግዚአብሔር ቃል ወደ ማን መጣ? በኋላ እናነሳዋለን። እንደው እናንተ ብትሆኑ ፌር ነው የምትሉት የትኛው ይመስላችኋል? ለኔው ፌር ነው የሚባለው ዋሽቶ ለተናገረው ዋሽቶ ላታለለው ሰው የእግዚአብሔር ቃል ለምን ይመጣል? በኋላ እናነሳዋለን። የእግዚአብሔር ቃል የመጣው ወደ እውነተኛው ወደዛው የዋህ እግዚአብሔርን ወደ ታዘዘው የእግዚአብሔርን ትእዛዝ ለመፈጸም ሲል የንጉሱን ግብዣ እምቢ ወዳለው ሰው ሳይሆን በመጀመሪያ ሪስክ ወስዶ ነው የመጣው። ለነገስታት ትንቢት መናገር ብዙ ሰዎች እኮ የተሳደዱበት ነው። ኢዮርብዓም አሳዷቸው በይሁዳ ምድር የመጡ መከራን ከሱ እጅ የተቀበሉ ብዙ ሰዎችን እንዳገኘ መገመትና ማሰብ እንችላለን። እግዚአብሔር ወደዛ ቦታ በሚልከው ጊዜ በነፍሱ ተወራርዶ የሄደ ሰው ነው ይዘው የሚመጣበትን ማንኛውም ስደትና የንጉስ ቁጣ በጸጋ ለመቀበል እግዚአብሔርን ለመታዘዝ የጨከነ ሰው ነው ይዘው። የእግዚአብሔር ቃል ግን ወደዚህኛው ሰው አይደለም የመጣው። የእግዚአብሔር ቃል የመጣው ወደ ሽማግሌው ነብይ ነው። ዋሽቶ ወደ ተናገረው ነብይ መጣ። ለምን የሚለውን በኋላ መጨረሻ ላይ አነሳለሁ። እና ቃሉ እንደምታዩት እኔ በእግዚአብሔር በቃሉ ሳይሆን ነገሩ ያበሳጨኛል። የእውነቴን ነው ማለት በዚህ ሰው አፍ ስለተነገረ ማለት ነው፣ እግዚአብሔር ስለተናገረ ሳይሆን። ገብቷችኋል? ምክንያቱም ከባድ ቃል ነው የሚናገረው ይህ ሰውዬ። እና ምን አለው ይላል? በማዕድ ተቀምጠው ሳሉ የእግዚአብሔርም ቃል ወደ መለሰው ነብይ መጣ ይልና ከይሁዳም ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና አምላክህም እግዚአብሔር ያዘዘህን ትእዛዝ አልጠበቅክምና ተመልሰህም እንጀራ አትብላ ወይም አትጠጣ ባለ ስፍራ እንጀራ በልተሃልና ውሃም ጠጥተሃልና ሬሳ ወደ አባቶች መቃብር አይደርስም ብሎ ጮኸ። ከዛ በኋላ አህያውን ጭኖ ሄደ። በመንገድ ላይ አንበሳ አገኘው። እግዚአብሔር እንደተናገረው አንበሳው ያው ሰብሮ ገደለው። ነገሩ ዝም ብሎ ያጋጣሚ ክስተት እንዳልሆነ ለማሳየት እንዴት ነው የተከናወነው? አንበሳው አህያውን ሳይተናኮል አህያውን አታክ ሳያደርግ ሰውየውንም የገደለውንም ሰውዬ ሳይበላ ከመታውም በኋላ ወይም ከገደለውም በኋላ ወደ ጫካው ሳይመለስ አህያው በዚህ ምናልባት አንበሳው በዚህ ያ የእግዚአብሔር ሰው አስከሬን ደግሞ በመሃል ተኝቶ ነበር። ማንም ሰው ከሩቅ ይሄንን ነገር በሚያይበት ሰዓት እንግዳ ነገር ነው፣ የአንበሳ ባህሪ ስላልሆነ። አህያ ከእንስሳቶች በጣም ረጋ ያለች ናት ይባላል። ብዙ አደነግጥም ይባላል። መቼም ጅብና አንበሳ አይታ ግን አደነግጥም ማለት አንችልም። እና ይሄንን ሲያዩ በመንገድ የሚያልፉ ሰዎች ይሄንን ሲያዩ ነገሩ በጣም ስላስገረማቸው ጉዳዩ ዝም ብሎ የዕለት ተዕለት ክስተት እንዳልሆነ ስለገባቸው ወደ ከተማ መጡና ምን አሉ? አወሩ። ይሄ ወሬ ማን ጋር ደረሰ? ሽማግሌው ነብይ ጋር ደረሰ። ይሄ በእግዚአብሔር ቃል ላይ ሊያመፀው ሰው አለ እግዚአብሔር እንደተናገረው አንበሳው ሰብሮ ገሎታል አለ። ተነስቶ አህያውን ጭኖ ሄደ፣ አመጣው፣ አዘነለት፣ አለቀሰለት ይላል። ዋሽቶ ላሳሳተው ሰው ማለት ነው። እዚህ ጋር ዋሽቶ አሰናክሎታል፣ እዚህ ጋር ዋሽቶ አሳስቶታል፣ እዚህ ጋር ዋሽቶ ለእግዚአብሔር ፍርድ አጋልጦታል። ነገር ግን አምጥቶ ደግሞ ለሬሳው ለአስከሬኑ ምን ያደርጋል? ያለቅሳል። ከዛ ልጆቹን እንዲህ አላቸው፣
ከቀበረው በኋላ ይሄንን ነብይ ተመልከቱ አላቸው። እኔ በመሞትበት ጊዜ እዚህ ሰውዬ አጠገብ ቅበሩኝ አላቸው። ምክንያቱም አለ በቤተል በዛ በመሰዊያው ፊት ቆሞ በኢዮርብዓም ፊት ቆሞ የተናገረው ነገር ምን ይላል? ይደርሳል። ምን ማለት ነው? ይሄ ኢዮስያስ የሚባለው ሰው መቼም ይሁን መቼም አንድ ቀን ይመጣል። በሚመጣበት ጊዜ በኢዮርብዓም የጣዖት አምልኮ የተሳተፉትን ካህናት አጥንት ሁሉ ያወጣ ምን ያደርጋል? ያቃጥላል። ስለዚህ የዚህ ፍርድ ሰለባ መሆን አልፈልግምና ከማን ጋር አቅበሩኝ? ከሱ ጋር አቅበሩኝ አለ። ይሄ ራሱ የሚያሳየው ምንድነው? የሱ የጽድቅ ህይወት የሱ ያንን ኢዮርብዓምን ወይም በኢዮርብዓም የአምልኮ ስርዓት አለመሳተፉ ከዛ ፍርድ እንደማያድነው እርግጠኛ ስላልሆነ ነው። በሁለተኛ ነገሥት 23 ላይ ይሄ ታሪክ ሲፈጸም ታገኛላችሁ። ኢዮስያስ የሚባለው ንጉስ ይነሳል። ጊዜ ላለመውሰድ ነው እንጂ ይሄ ትንቢት ለመፈጸም መከናወን ያለባቸው በጣም ብዙ ፕሪኮንዲሽኖች አሉ። በጣም ፕሪሳይስ የሆኑ ፕሪኮንዲሽኖች አሉ። በመጀመሪያ ይሄ ሰው ከንጉስ ቤተሰብ መወለድ አለበት። ሁለተኛ ቤተሰቦቹ ስሙን ማን ብሎ መጥራት አለባቸው? ኢዮስያስ ብሎ እንግዲህ ከ300 ዓመት በኋላ ኢማጂን መጥራት አለባቸው። ሶስተኛ ይሄ ሰው ወደ ንግስና የሚወጣበት ሁኔታ መደላደል አለበት። ከሁሉ የሚበልጠው ደግሞ ይሄ በእስራኤል በ10 ነገዶች ላይ የነገሰ ስለነበረ በነዛ ነገስታቶች እስራኤል ላይ የነገሱትን ነገስታቶች ታሪኮች በመታዩበት ጊዜ አብዛኛዎቹ ጣዖትን የተከተሉ በኢዮርብዓም ኃጢአት የወደቁ ናቸው። ስለዚህ ይሄ ሰው ምን መሆን አለበት? ከኢዮርብዓም ኃጢአት ነፃ መውጣት አለበት፣ ወይም ደግሞ በኢዮርብዓም ኃጢአት አለመሰናከል አለበት። እሱ ብቻ አይደለም፣ በጣም ትልቅ ሪቫይቫልም ታድሶም ማካሄድ አለበት። እነዚህ ሁሉ ነገሮች ከተከናወኑ ነው ከ300 ዓመት በፊት የተነገረው በዛ በእግዚአብሔር ሰው አፍ የተነገረው ትንቢት መፈጸም የሚችለው። ብቻ ተፈጸመ። እግዚአብሔር ይመስገን፣ እግዚአብሔር የተናገረውን ስለሚያደርግ እና ኢዮርብዓም የነዚህን የካህናቱን መሰዊያዎችን ያፈረሰ የካህናቱን አጥንት እያወጣ ያቃጥል ነበር። ድንገት ዞር ሲል አንድ መቃብር ስፍራ አየ። ይሄ መቃብር ስፍራ የማን ነው ብሎ ጠየቀ። አንተ ዛሬ የምታረገውን ነገር አስቀድሞ በትንቢት የተናገረ የእግዚአብሔር ሰው ነው፣ እሱን አትንኩታል። ሰውየው ምን አለ? ተረፈ፣ ተሳካለት። አይገርምም? በኋላ አነሳዋለሁ። ኦኬ ስለ ሽማግሌውን እንደዚህ ማለት እንችላለን። 3 ቅይጥ ሮሎች የነበሩት ሰው ነው ማለት እንችላለን። ይሄ ሽማግሌ አንደኛ እውነተኛውን ነብይ ተገዳዳሪና አሰናካይ ሰው ነበር። እውነተኛውን ነብይ ተገዳዳሪና አሰናካይ ሰው ነበረ። ስለ ነቢያት ስታስቡ ሁለት አይነት ነቢያቶች እንዳሉ ማወቅ አለብን። በተለይ የሐሰት ነቢያትን በተመለከተ የመጀመሪያዎቹን ተጻራሪ ነቢያት ልንላቸው እንችላለን። ተጻራሪ ነቢያት የምንላቸው ምን አይነት ናቸው? በሌላ አምላክ ስም የሚናገሩ ነቢያት ናቸው። በበዓል ስም የሚናገሩት እንደማለት ነው። እነዚህ ሰዎች ራሳቸውን በያህዌ ወይም ደግሞ በእስራኤል አምላክ ስም እንደተጠራ አድርገው አያምኑም። እግዚአብሔርም አምላካቸው አይደለም፣ አምላካቸው ሌላ ጣዖት ነው። ስለዚህ የነብይነታቸው ጥሪና አገልግሎት ከማን ጋር የተያያዘ ነው? ከጣዖት አማልክት ጋር የተያያዘ ነው። ብዙ ጊዜ የእግዚአብሔር ሕዝብ ለእነዚህ አይነት ሐሰተኛ ነቢያቶች ልቡን ሲከፍት የምታገኙት መጀመሪያውኑ ለጣዖት አምልኮ ልቡን ገርበብ ባደረገበት ሁኔታ ውስጥ ነው። ወይም እግዚአብሔርን ለማምለክ ያላቸው መሰጠት በጣም ሲወሰድ በመንፈሳዊ ውድቀት ውስጥ በሚገቡበት ጊዜ ለጣዖት አማልክት ነቢያት ራሳቸውን ሰጥተው እናገኛለን።
እንደነዚህ አይነት ነቢያትን ለመለየት አያስቸግርም። አሁን በመካከላችን መላጣ የሆነ ቢጫ ቀሚስ የለበሰ ሰው ቢመጣ እና በቡዳ ስም ትንቢት ቢናገር ማን ይቀበላል? ከዚህ መሃል እንደሱ ማለት ነው። አሁን በመካከላችን እኔ የቡዳ አምላኪ ነኝ ግን ለእናንተ የሚሆን በጎ የትንቢት ቃል አለኝ ቢል ማንም ሰው አይሰማው። ስለዚህ ነው የእግዚአብሔር ሕዝብ ጣዖታትን አማራጭ አማልክት ሲያደርጋቸው ነው ለእንደነዚህ አይነት ነቢያት የሚጋለጠው። በአዲስ ኪዳን ውስጥ ያው ይሄ ችግር ብዙ የሚገጥመን አይመስለኝም። በነገራችን ላይ እግዚአብሔር በ70 ዓመቱ የእስራኤል ምርኮ ውስጥ አንድ ከስር መሰረቱ የነቀለው ነገር ምንድነው ብትሉት የጣዖት አምልኮ ነው። እንኳን የጣዖት አምልኮ እግዚአብሔርንም በስርዓቱ የሚያመልኩበት ቤተ መቅደሳቸውን ፈርሶ በግድን የተሰራውም ሲፈርስ እንደዚህ አይነት ሁኔታ ውስጥ ነው ያሉት። ከምርኮ በኋላ የተጻፉ የብሉይ ኪዳን ቅዱሳን መጻሕፍትን ስታዩ ለዛ ከምርኮ ለተመለሰው ሕዝብ ጣዖት አማራጭ ሆኖ አታገኙ። ምክንያቱም በባቢሎን ምርኮ ውስጥ እግዚአብሔር ምን አድርጓል? ይሄንን ችግር ከስር መሰረቱ ነቅሎላቸዋል። እግዚአብሔር ይመስገን። ኦኬ፣ ስለዚህ የመጀመሪያዎቹ የሐሰት ነቢያት አይነቶች ተጻራሪ ናቸው። ሁለተኛዎቹ ምን አይነት ናቸው? ሁለተኛዎቹን ተፎካካሪ ናቸው እንላቸዋለን። የመጀመሪያዎቹ ምንድናቸው? ተጻራሪ ናቸው። ሁለተኛዎቹ ተፎካካሪ ናቸው። ምን ማለት ነው? እነዚህ ተፎካካሪዎቹ የተልኳቸውንና የመልእክታቸውን ምንጭ እግዚአብሔር ራሱን የሚያደርጉ ናቸው። የእስራኤል አምላክ ነው የላከኝ ነው የሚሉት። ትንቢቱንም የሚናገሩት በያህዌ ስም ነው። ወይም የቅድሙ ሽማግሌ እንዳለው አንተም ነብይ እኔም ነብይ፣ አንተን የተናገረህ እግዚአብሔር እኔንም ምን አድርጎኛል? ተናግሮኛል የሚሉ ናቸው። ስለዚህ አንተ ያለህን ያህል እውቅና እኔም ይገባኛል፣ አንተ ያለህን ስጦታ እኔም አለኝ፣ አንተ እግዚአብሔርን መስማት እችላለሁ እንደምትል እኔም ምን አደርጋለሁ? ሰማለሁ የሚሉ ሰዎች ናቸው። ተፎካካሪ ነቢያት ልንላቸው እንችላለን። ሐሰተኞች ሆነው ግን ተፎካካሪ ነቢያት ናቸው ማለት ነው። ኤልያስን ስታዩ ከተጻራሪዎቹ ሐሰተኛ ነቢያት ጋር ነው ሲታገል እድሜውን የጨረሰው፣ ከበዓል ነቢያቶች ጋር ማለት ነው። ሌሎች ከሱ ጋራም የነበሩ ነቢያት፣ ሌሎቹ ደግሞ ከተፎካካሪ ነቢያት ጋር ነው ሲታገሉ የነበሩት። ለምሳሌ ሚክያስን ውሰዱት። በአንደኛ ነገሥት ምዕራፍ 22 ላይ የምታገኙትን ሰው ማለት ነው። በነገራችን ላይ ሚክያስና ኤልያስ በተመሳሳይ ዘመን የነበሩ ነቢያት ናቸው። አንደኛው ከውጭ ከመጡ ተጻራሪ ነቢያቶች ጋር ታገለ፣ ሌላኛው ከውስጥ ከሆኑ ተፎካካሪ ነቢያቶች ጋር ታገለ። ማን? ሚክያስ። ታሪኩን መድገም አያስፈልግም፣ ታውቁታላችሁ እርግጠኛ ነኝ አይደለም? አክዓብና ኢዮሳፍጥ የሚባለው የይሁዳ ንጉስ በሶሪያ ተይዞ የነበረውን አንድ አካባቢ ለማስለቀቅ ጦርነት ለማውጣት ምን የጠየቁበት ነው? እግዚአብሔርን ምሪት የጠየቁበት ነው። 400 ነቢያት ተሰብስበው ምን አሉ? ይሳካላል ውጣ አሉት። ከዛ ና እንሂድ ሲለው አክዓብ ይሄኛው ትንሽ እግዚአብሔርን የመፍራት ራሱ አጠቃላይ የእስራኤልን ታሪክ ከሰለሞን ውድቀት በኋላ ማን ነው ከሰለሞን ሞት በኋላና ያ መንግስት ለሁለት ከተከፈለ በኋላ ስታዩ መንፈሳዊነት ብዙ የምታገኙት ቤት ነው፣ በይሁዳ ውስጥ ነው የምታገኙት። አልፎ አልፎ ይወድቃሉ፣ ግን ከእስራኤል በተሻለ መንፈሳዊ አቋም ውስጥ የሚገኙ ሰዎች ናቸው። ስለዚህ የይሁዳ ንጉስ ከይሁዳ የመጣና በዛ በተሻለ መንፈሳዊነት ውስጥ የነበረ ሰው ስለነበረ ሌላ ምን ሰማው ሰው የለም ማለት። እኔ መቼም በጣም 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 ነው የሚገርመኝ። እንዴት ነው የ400 ሰው ድምጽ ሳታምኑ የአንድ ሰው ድምጽ አንድ ለማለት ዲሰርንመንት እሱ ነው። በነገራችን ላይ የአንድን ነገር እውነተኝነት እስክታውቁ ድረስ ወደዛ እውነት እስክትደርሱ ድረስ ተክታችሁ መፈለግን ይጠይቃል። የእግዚአብሔር ሕዝብ በስህተት አሰራር ውስጥ በሚወድቅበት ጊዜ
አደባባዩን ሞልተው የምታገኙት ሐሰተኞቹ ናቸው። እውነተኞቹ ወዴት ናቸው? ወደ ጓዳ ናቸው። ግልጽ ነው። ይሄ አንድ ሰው ምን አለኝ፣ ስዊዘርላንድ ሲሄድ አንዳንድ እዚህ ውስጥ መግባት ስለማልፈልግ እዛ ነገር ውስጥ አንዳንድ ከእግዚአብሔር ቃል የወጡ ነገሮች ነበሩ እና የስህተት ትምህርቱ ክፋቱ አለኝ እውነትንም ለመናገር አቅም ያሳጣል አለ። አንዳንዴ ጀስት ነገሩ ትንሽ ግልጽ ለማድረግ ለምሳሌ ያው ይሄውን ገንዘብ አምጡ ስጡ ምናምን የሚባል ነገር አለ አይደለም? ታውቃላችሁ። መስጠት ምንም ጥያቄ የማያሻማ ነገር ነው። መጽሐፍ ቅዱሳዊ ነው። እንደውም አንድ እግዚአብሔር ሰው ሉተር ምን ይላል? እግዚአብሔር መጀመሪያ ልብህን ኮንቨርት ያደርጋል፣ ቀጥሎ ኪስህን ነው ኮንቨርት የሚያደርገው ይላል። ገብቷችኋል? እና ብዙ ሰዎች ልባቸው ኮንቨርትድ ነው፣ ኪሳቸው ግን ገና አልተለወጠም። ይሄ አንድ እውነት ነው። ግን ይሄንን እውነት ደግሞ ተጠቅሞ ዝርፊያ የተገባበት ሁኔታ አለ። ያንን ዝርፊያ ለመከላከል በተደረገ መጋደል ውስጥ መጨረሻ ላይ ያንን ደግሞ እውነት ለመናገር አቅም የሚያሳጣ ሁኔታ ውስጥ ይገባል። ስለዚህ የስተት ትምህርቱ አንድ ክፋቱ ምንድነው? እውነትንም ለመናገር አቅም ማሳጣቱ ነው አለ። ትክክል ነው። የስተት ትምህርት በጣም እየገነነ ሐሰተኞች በጣም መድረኩንና ስፍራውን እየተቆጣጠሩ ሲሄዱ እውነተኞች ጓዳ ነው የሚገቡት። ካልፈለጋችሁ አታገኟቸው። ስለዚህ እነ ሚክያስ ከሚፎካከሩት ጋራ ተገዳደሩ እና አራቱ ውጣ ይከናወንልሃል አሉ። ሚክያስ ተጠርቶ መጣ። ታሪኩን ታውቃላችሁ። አይ ነገሩ እንደማይሆን ተናገረ እና ሴዴቅያስ የሚባለው ሰው ምንድን ነው ያለው? የዛ 400ዎቹ እንግዲህ ሲኒየር ነብይ ይሁን እኔ አላቅም፣ ኦርጋናይዝድ በሆነ መንገድ የሚያገለግሉ ናቸው። እንዴት ነው አለ እኔን አልፎኝ የእግዚአብሔር መንፈስ እንዴት ነው ወዳንተ የሚመጣው ብሎ በጥፊ መተው ይላል መጽሐፍ ቅዱስ። ኤርሚያስም ከእንደዚህ አይነት ተመሳሳይ ሁኔታ ውስጥ ነው አገልግሎቱን የመራው ወይም አገልግሎቱን ያገለገለው። ሐናንያ ነው አይደለም ስሙ? ታስታውሳላችሁ። ቀንበሩን የሰበረው። ስለዚህ ተፎካካሪና ተጻራሪ ነቢያት ብለን በዚህ መንገድ ከከፈልናቸው የእግዚአብሔር ሕዝብ በተለይም የአዲስ ኪዳን የእግዚአብሔር ሕዝብ ትልቁ ፈተናው ዛሬ ተጻራሪዎቹ አይደሉም። ምኖቹ ናቸው? ተፎካካሪዎቹ ናቸው። በነገራችን ላይ ተፎካካሪ ነቢያት መጽሐፍ ቅዱስን በምናጠናበት ጊዜ የፍርድ ምልክት ሆነው ነው የምናገኘው። አንድ ጥያቄ ማንሳት ያለብን ይመስለኛል። አሁን እዛ ላይ የምናነሳቸው ጥያቄዎች የቅድሙ ጥያቄዎች አሉ። ዋይ ለምንድን ነው? በኋላ መልሰዋለሁ። ግን ለምንድን ነው እግዚአብሔር ለዚህ ለቅኑ ሰውዬ እሱን ለመታዘዝ ለሚፈልገው ሰውዬ ተታሎ እግዚአብሔርን ላልታዘዘ ሰውዬ ከመናገር ይልቅ ሆን ብሎ ተዘጋጅቶ አቅዶ ለዋሻው ሰው የተናገረው ለምንድን ነው? ወይም በአጠቃላይ ለምንድን ነው እግዚአብሔር በቅንነት በሚያመልኩት ህዝቦቹ መካከል ሐሰተኞች ነቢያት እንዲመጡ የሚያደርገው ለምንድን ነው? ብዙ ምክንያቶች ሊኖሩት ይችላሉ። ሁሉንም ምክንያቶች እዚህ ማንሳት አልፈልግም። ግን ከዚህ አሁን ከማስተምረው ሐሳብ ጋር የሚሄደውን አንድ ነገር ብቻ ማንሳት እፈልጋለሁ። ይሄንን ልብ ብለን ማወቅም መስማትም ይኖርብናል። ሐሰተኛ ነቢያት ዝም ብሎ ያለማወቅ ችግር ብቻ አይደሉም፣ የፍርድም ምልክት ናቸው። አንደኛ ነገሥት ምዕራፍ 22 እነዛ 400 ሰዎች የምን ምልክት ናቸው? እግዚአብሔር አክዓብን ሊቀጣው በአክዓብ ላይ ሊፈርድ አሳልፎ ለሶሪያ ንጉሥ ሊሰጠው ስለፈለገ የተከናወነ ነገር ነው። ልክ ነው? ኦኬ። አንድ ጥቅስ ልጨምርላችሁ። እዚህኛው በጣም የሚታወቅ ጥቅስ ስለሆነ ይሄኛው የመጽሐፍ ቅዱስ ክፍል ስለሆነ አንድ ሌላ ልጨምርላችሁ። መጽሐፍ ቅዱስ የያዛችሁ ሕዝቅኤል ምዕራፍ 14 ነው። ከቁጥር 1 እስከ 9 አነብላችኋለሁ። ሕዝቅኤል ምዕራፍ 14
እጸልያለሁ 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 በፊቱ ወድቄ ለምኜ መች አፍሬ አውቃለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ ድልን አግኝቻለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ መልስን አግኝቻለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ እንደሚሰማ